ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከዜና 24 ሚዲያ ሀገራዊና የቀጠናውን ጉዳዮች እንዲሁም ዓለም አቀፍ መረጃዎችን አካተን ተገኝተናል። ክቡራን አድማጭ ተመልካቾች ይህን ቪዲዮ ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። በቀጥታ ወደ ዘገባው በሀገራዊ ምክክሩ ለአዲስ አበባ 4 ለድሬዳዋ 3 አማራጮች ቀርበዋል ተብሏል። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ትላንት ሐምሌ 14 2018 ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህ የምክክር ሂደት ለ3 ቀናት ያህል እንደሚቆይ ሀገራዊ የምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜም ሂደቱን ላይ ያጠናቀቁት እንደሚችሉ ምንጮቹ ተናግረዋል። በተለይም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት እንዲሁም የፌዴራል ከተሞችን ጉዳይ የተመለከቱ አጀንዳዎች ላይ እየተደረገ ያለው የምክክር ጊዜ ሂደት ዘለግ ያለ ጊዜም ሊፈጅ እንደሚችል ተሰምቷል። ኮሚሽኑ በያዘው እቅድ መሰረት በጥቃቅን ቡድን ደረጃ እየተካሄደ ያለው የመጀመሪያው ሐሳብ የማመንጨት ሂደት ዛሬ ሐምሌ 15 2018 እንዲጠናቀቅ ይጠበቃል። በቀጣይ 2 ቀናት ደግሞ 5 ጥቃቅን ቡድኖችን በሚያቅፈውና 50 አባላት እንዲኖሩ ተደርጎ በተደራጀው ንዑስ ቡድን ደረጃ ምክረ ሐሳቦችን የማደራጀት ስራ እንዲከናወን ታቅዷል። ይህ ሂደት 5 ንዑስ ቡድኖችን ወደሚያቅፍና 250 አባላት እንዲኖሩ ተደርጎ ወደ ተደራጀው ስልታዊ ቡድን የሚያድግ ሲሆን 500 አባላት ያሉት የስራ ቡድን ደግሞ የአጀንዳውን ጥቅል ምክረ ሐሳብ የማቅረብ ኃላፊነት ይኖርበታል። ሁለቱ ሂደቶች ከ5 እስከ 6 ቀናትን ይወስዳሉ በሚል ጊዜ የተያዘላቸው ቢሆንም በጥቃቅን ቡድን ደረጃ እየተካሄደ ያለው ምክክር የሚጠቃለልበት ጊዜና ሁኔታ ቀጣዩን አካሄድ የሚወስነው ይሆናል ተብሏል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4 አማራጮችን በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሐሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጭ ተጨማሪ አማራጭ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ ክልል አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይና የከተማዋ ወሰንና የቦታዎች ስያሜ፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄ የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርበዋል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማዋ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይንም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ ሳይካተቱ ቀርተዋል። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልል ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል። የምክክር ሂደቱን ለመታዘብ ጥያቄ ያቀረቡ የሀገር ውስጥ ተቋማት የትብብር ስራ መጀመራቸውን ኮሚሽኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረትና የኢትዮጵያ ወጣቶች ፌዴሬሽን ሂደቱን እየታዘቡ ናቸው። ከምንጮች በተሰባሰበው መረጃ መሰረት ኮሚሽኑ ተቋማቱ የትዝብት ሪፖርታቸውን እንዲያቀርቡለት በማሳሰብ ፈቃድ መስጠቱ ታውቋል። የትዝብት ስራቸውን ከጀመሩ ተቋማት መካከል አንዳንዶቹ በዚህ ሳምንት የመጀመሪያ ደረጃ የትዝብት
ሪፖርታቸውን ይፋ ሊያደርጉ እንደሚችሉም የተሰማ ሲሆን ኮሚሽኑ የሰጠው ማሳሰቢያም የትኛውም የትዝብት ሪፖርት ከመውጣቱ በፊት እንዲመለከተው የሚጠይቅ መሆኑ ተሰምቷል። ቀደም ሲል 211 አባላት እንደሚኖሩት ተነግሮለት የነበረውና ሰነድ የተዘጋጀለት የክልል ተወካዮች ጉባኤ የአባላቱ ቁጥር ወደ 284 ከፍ እንዲል መወሰኑ መዘገቡ የሚታወስ ነው። ምክር ቤቱ ያላካተተው የማህበረሰብ ክፍል አለ የሚል ጥያቄ ተነስቶበታል። ከተጽዕኖ ፈጣሪዎች ለቀረበው የውክልና ጥያቄ መልስ የሰጠው ሀገራዊ የምክክር ኮሚሽን አሁን ደግሞ ከኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ተመሳሳዩ ጥያቄ እንደቀረበለት ምንጮች ተናግረዋል። የፌዴሬሽኑ አመራሮች ሴቶችና ወጣቶችን ጨምሮ የተለያዩ የማህበረሰብ ክልሎች በክልልና በፌዴራል ደረጃ ተወክለው የምክር ቤት አባል እንዲሆኑ ሲደረግ አካል ጉዳተኞች በምክር ቤቱ ውክልና አላገኙም የሚል ጥያቄ ለኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ማቅረባቸውን ምንጮች ተናግረዋል። ዋና ኮሚሽነሩ ለፌዴሬሽኑ አመራሮች በሰጡት ማብራሪያ ተመሳሳዩ ጥያቄም ከተለያዩ አቅጣጫዎች እየቀረበላቸው መሆኑን ገልጸዋል። በምክክር ሂደቱ እየተሳተፉ ከሚገኙ ተመካካሪዎች መካከል የደህንነት ስጋት አለብን ያሉ መኖራቸውን ለመረዳት ተችሏል። በተለይም ከአማራ ክልል ተነስተው ለምክክሩ ወደ አዲስ አበባ ካቀኑ ተመካካሪዎች መካከል የቴሌቪዥን ጣቢያዎችና የኮሚሽኑ የካሜራ ባለሙያዎች ቀረጻ በሚያከናውኑበት ወቅት ምቾት እንደማይሰማቸው የገለጹ በርካቶች ናቸው። በምክክሩ ላይ እየተሳተፍን መሆናችን ከታወቀም የደህንነታችን ጉዳይ ስጋት ውስጥ ይወድቃል በሚል ለኮሚሽኑ ጥያቄ ያቀረቡ ተመካካሪዎች ማንነታቸው እንዲታወቅ በሚያደርግ ቀረጻ ውስጥ እንዳይካተቱም መጠየቃቸው ታውቋል። የኮሚሽኑ ባልደረቦች መሰሉን ጥያቄ ያቀረቡ ተመካካሪዎች ባሉባቸው ስብሰባዎች የሚደረጉ ቀረጻዎች ለመገናኛ ብዙሃን ፍጆታ እንደማይውሉ መግለጻቸው ተሰምቷል። በአማራ ክልል በራያ ቆቦ አካባቢ ወጣቶች ከህጋዊ የውጭ ሀገር የስራ ስምሪት ይልቅ ህገወጥ ጉዞን በመምረጥ በርካታ ወጣቶች ለሞትና ለእንግልት እየተዳረጉ ነው ተብሏል። የአማራ ክልል ስራና ክህሎት ቢሮ ህገወጥ ስደትን ለመግታት 98 የስልጠና ማዕከላትን በመክፈት ከ137 ሺህ በላይ ወጣቶችን አሰልጥኖ በህጋዊ ውል ወደ አረብ ሀገራት መላኩን አስታውቋል። ወደ ተለያዩ የአረብ ሀገራት የሚወጡ ወጣቶች በአፋር ክልል በኩል የጅቡቲን ድንበር አቋርጠው ሞትና ስቃይን ተጋፍጠው ወደ የመን ለመግባት ጥረትን ያደርጋሉ። በመንገድም በርካቶች ከመደፈር ጀምሮ የህይወት መስዋዕትነትን የሚከፍሉ መሆኑን የቆቦ ከተማ ወጣቶች ይናገራሉ። ጉዞ አፋር ክልል አካባቢ ድረስ በትራንስፖርት ይሄዳሉ። ከዛም በእግር የጅቡቲን ድንበር ያቋርጣሉ። በረሃው ከፍተኛ የውሃ ጥም አለበት። ሴቶች ከሆኑ ደግሞ በዛ መሃል መደፈር ይኖራል። ራሳቸውን ከባህር ኃይል ለማምለጥ ሲሉ ጉዳት ያደርሱባቸዋል። የመገልበጥ አደጋዎችም ይደርሳሉ። በዚህ መንገድ ነው በህገወጥ መንገድ ስደት የሚወጡት። የመን ከሄዱ በኋላ እንደዚሁ ያው ስቃይ አለ። ከዚህ እስከ ሳውዲ ድረስ ተሰስራለው ከፍተኛ ስቃይ ይደርስባቸዋል ሲሉ በቆቦ የሚኖሩ የመረጃ ምንጮች ገልጸዋል። ከውጭ ወደ ምንመለከታቸው ጉዳዮች አልፋለሁ። ቀይ ባህር ላይ ሁለት ግዙፍ የነዳጅ መርከቦች በሁቲ ማስጠንቀቂያ ጉዟቸውን ቀይረዋል። ከሳውዲ አረቢያ ነዳጅን ጭነው በቀይ ባህር በኩል ሲቀዝፉ የነበሩ ሁለት ግዙፍ መርከቦች ከየመን ሁቲ ኃይሎች በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸው ተዘግቧል። የሳውዲን የነዳጅ ምርት ጭነው ወደ ቻይናና ህንድ ሲጓዙ የነበሩ ሁለቱ መርከቦች ወደ መጡበት የተመለሱት ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እቅባ መጣላቸውን ካሳወቁ በኋላ ነው። ከሳውዲ ጋር በጠላትነት የሚተያዩት የኢራን የቅርብ ወዳጅ የሆኑት ሁቲዎች ማንኛውም ወደ ሳውዲ የሚያቀኑና ከሳውዲ ወደቦች የሚነሱ መርከቦችን ኢላማ እንደሚያደርጉ አሳውቀዋል። ሮይተርስ እንደዘገበው ከሳውዲ የተነሱ ሁቲዎች መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ የቀይ ባህር መስመር መጓዛቸውን በመተው ፊታቸውን በማዞር ወደ ስዊዝ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ሰርጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ አቅርቦት የዋጋ ጭማሪ ያስከተለ ሲሆን አሁን በቀይ ባህር ላይ የተፈጠረው ስጋትም የበለጠ ቀውሱን ያባብሰዋል ተብሎ ተሰግቷል። አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። በሰላም ዋሉ።